ኦሪት ዘፍጥረት ምዕራፍ 18 ከ1 እስከ 18 ይሄ ሁሉ ዛሬ ከዚህ ቃል ጋር እኔ ተስማምቼ ወጣለሁ። ላንተ ነው ማውጆ ግን እኔ እዛው ውስጥ ገብቻለሁ። ያዛርገውና እግዚአብሔር በል አይንህን ሊከፍተው ሲፈልግ እንጻ አይፈልግም። የሆነ ዶላር ስቆጥር አይፈልግም። ምን እንደሆነ ልንገር ሚስጥሩ ምን አልክ? የሱ ጉዳይ ምን እንደሆነ ታውቃለህ? የአምላክ አመጣጥ ተስፋ በቆረጥከው ነገር ላይ ተዘግቷል ባልከው ጉዳይ ላይ ተበላሽቷል ባልሽው ጉዳይ ላይ ተሰብስቦ በዘጉት ጉዳይ ላይ ልክ አበቃ ባልከው ጉዳይ ላይ እንደገና ሊከፍተው ይመጣል። ሃሌሉያ ሃሌሉያ። ወደማ ቤት እንደሆነ እየፈጠነ ነው። እሺ በጌታ በኢየሱስ ስም አነበዋለሁ። በጌታ በኢየሱስ ስም ርዕሱን እንዳትረሱ። በቆየ ነገርህ ላይ እግዚአብሔር መጥቷል። ጨበጠርቅና አብርሃም በለው መጥቶልሃል። አብርሃም በለው መጥቶልሃል። ሃሌሉያ ሃሌሉያ። እሺ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 በቀትርም ጊዜ ምዕራፉን ሰምታችኋል። ስንት ላይ ነው? ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ደጅ ያላችሁን በደንብ ጆሮአችሁን ሰጥታችሁኝ ተቀበሉ። ይሄ ቃል ሳይውል ሳያድር እዛው ባለቀስሽበት ሰፈር እዛው አይሆንለትም ብሎ ተመካክሮ በዘጉት ጉዳይ ላይ አንተ ራስህ ተስፋ ቆርጠ በቃ የኔ ጉዳይ ባልከው ጉዳይ ላይ ድንገት መጥቷል። እሺ በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እርሱ የት በድንኳን ደጃፍ ተቀምጦ ሳለ ያዛርገውና እባክህን እዛው ስፍራ ላይ እየመጣልህ ነው በለው። ኧረ አልተናገርክም። እዛው ባለህበት ስፍራ ላይ እየመጣልህ ነው በለው። ከዚህ በኋላ አማኝ አይደለም ተስፋ የሚቆርጠው። እየሰበከ የቆየ ዲያብሎስ ግን ተስፋ ቆርጦ ይሄዳል። እየሰበከሽ የቆየ ጠላትሽ ግን ተስፋ ቆርጦ ይሄዳል። አረ ሃሌሉያ። እሺ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። በመምሬ የአድባር ዛፍ ምን አለለት? ተገለጠለት። ለማ ለአብርሃም። አንተ ለአብርሃም አትለኝም? ለአብርሃም። አረ ዛጥክ ቀይርና ለራስ ለአስናቁ እኔ ለአስናቁ ስምህን አስገባ። ለማ ምን ይልልሃል ዛሬ? ምንድን ነው የሚልልሽ? ይሄ መገለጥ አይገባቸውም። አንተ አይንህን ከገለጠው እኮ ሰፈር አያገኝሁም። አይንሽን ከገለጠ ያው አምና ያዩሽ ቦታ ዘንድሮ አያገኙሽም። የኢየሱስ አገላለጥ ይለያል። ኧረ አገላለጥ ይለያል። የአብርሃም የገለጠለት አገላለጥ ይለያል። ሻታ ዊላታ አታ አይሊፕ አያ ምን አለ? ፈልጎ አጡኝ። ዘንድሮ ከሳሽ ፈልጎ ያጣሃል። ፈልጎ ያጡሻል። ለክፋት ሲመጡ አንተ ተቀይረሃል። ሊያጠምዱ ሲመጡ ሞገስ ጨምረሃል። አጃሃታሊፋ ያዛርገውና ይኸውልህ እነዛን 4 ወር 5 ወር ያዩህ ቦታ አንተ አማኛይ አንድ እንደ አብርሃም ያለ ነገሩ ሊቀየር ይፈልጋል። እዛ ባለሽበት ቦታ ያገኙሽም እያልኩሽ ነው። ዛሬ የተለየ መገለጥ ነው ባንተ ላይ የሚገለጠው። እሺ አረፍ በሉልኝ። አይኑንም አነሳና ቆይ የሚገርም መጀመሪያ ፓርላማ ውስጥ ነበር አይልም? ምን አልከኝ? 7ኛ ፎቅ ላይ ነበር አይልም?
በሆሌ ራንዳ ላይ ቁጭ ብሎ ዘና ብሎ እያሾፋ አይልም። ምን ስር ምን አልከኝ? ምን አልከኝ? ዘንድሮ እግዚአብሔር ከሰው አስተሳሰብ የተለየ አንተ ከጠበቅከው በላይ አንቺ ከገመትሽው በላይ እግዚአብሔር ድንገት ባድራሻ መጥቶ አይንህን ይከፍቷል። እረ የተለየ መገለጥ! የሚገርምህ ይሄን ቃል ዝም ብለህ ሰብሰብ አድርገህ ይዘህ ከሄድክ ነገ አይደለም አሁን ነው የሚጀምረው። አሁን ነው የሚጀምርሽ። እኔ ይሄ ቃል ጌታ ሆይ ለካ ሰዎች ተችተውኝ በሚሄዱ ቦታ ጀበናና ቡና ይዤ በተቀመጥኩበት ቦታ በብር 50ና በ2 ብር ቡና በምሸጥበት ቦታ ለካ አንተ እኔ ጋር አለ። አሁን ምንም ስራ ጫማም ጥረግ፣ ለሰዎችም ተላላኪ ሁን፣ ዘበኝነትም ስራ፣ ሰው ቤት ኩሽናም ስሪ። አሁን አደራረጉ ይለያል። አሁን አገላለጡም ይለያል። እረ አመጣጡም ይለያል። ወይ 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 አመጣጡ ይለያል አልኩ። አረፍ በሉልኝ። ዛሬ ከዚህ ቃል ጋር ህብረት አድርጎ የሚወጣ ብቻ። እሺ አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። እነሆ ስንት ሰዎች? 3 ሰዎች በፊቱ ቆሞ አየ። ባያቸው ጊዜ ሊቀበላቸው ከድንኳኑ ደጃፍ ባያቸው ጊዜ ከድንኳኑ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። ስማ ዛሬ አንድ ነገር ልንገርህ፣ አንድ ነገር ልጠይቅሽ። ለአገልጋዮች አንድ ብርጭቆ ውሃ ሰጥተህ 30 ጊዜ እንዳታወራ ካርድ ሞልታ ከኔ ካርድ ሞልቻ እንዳታወራ ልትባረክ ከፈለክ እንዳታወራ። እዚህ ውስጥ ስለመመጣለህ ነው ቃሉ። ሃሌሉያ። እንደ አብርሃም ሊባርክ ትፈልጋለህ? አይደለም ለቸርች ያደረከው ለግለሰብ፣ ለአንድ እህት፣ ለአንድ ወንድም ያደረከውን አታውራ። እንዲባርክ ከፈለክ ዝም ብለህ ጠብቀው። አመጣጡ እንዴት እንደሆነ ታየዋለህ። እሺ ወደ ምድርም ሰገደ እንዲህም አለ፣ አቤቱ በፊት ሞገስ አግኝቼ እንደሆነ ኢየሱስ አንተ ይሄ ቃል አቤቱ በግንባሩ ተደፋና አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ ለምንሃለሁ። ዛሬ እግዚአብሔር አትለፈኝ በል። ድገምና አትለፈኝ በዩ። ጨምርና አትለፈኝ በል። አትለፈኝ በዩ። ኧረ ኢየሱስ አትለፈኝ። አየህ በግንባሩ ተደፍ። የቱ ጋር? ከድንኳኑ ምን ውስጥ? በአማራ አልጋ ላይ አይልም፣ በአማራ ሶፋ ላይ አይልም። ከድንኳኑ ደጃፍ የጠበቀው ጌታ፣ የጠበቅሽው ጌታ እረ ድንገት መጥቶልሻል። ሁኔታ ይስማ መጥቶልሻል። ሰዎቹም ይስሙ መጥቶልሃል። ወይኔ ከሳሾችሽ ይስሙ መጥቶልሻል። ሟርተኛው ይስማ መጥቶልሃል። ሃሌሉያ። እሺ ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህም ዛፍ በታች ረፉ። አብርሃም ምን አይነት የተባረከ ሰው! አንተ ይኸውልህ ስማኝ፣ ለቸርች እዚህ ዘርዘርቶ እኮ ደውሎ አትባርክብኝም የሚሉ ብዙ አሉ። ለእኔ እኮ አይደለም ለጌታ ነው። እሱ ገና ስትሰጥ እኮ ይባርካል። ይሄ ቃል በማ ላይ እንደሆነ እያዘራሁ አብርሃም አይኑ ስለተገለጠ ነው እንግዶቹን የተቀበለው። አይኑን ባይከፍተው ማን ነው ብለው ነው ቼክ አረ አረ ልዩ አገላለጥ ይገለጥልህ። በመስጠት ውስጥ ያለው በረከት አንተ እየተቀባውን እያሳደርክ ባረካለሁ ብለህ አትልፋ። የእውነት ነው ማለት ክዳን ያለውን ህዝብ በውድ ደሙ የዋጀውን ህዝብ እያንቋሸሽክ ባረካለሁ ብለህ እንዳትጠብቅ።
ስታከብረው ነው የሚባርክ። ስታከብረው ነው የሚባርክሽ። እሺ ቁጥር 5 ቁራሽ እንጀራ ላምጣላችሁ፣ ቁራሽ እንጀራ ላምጣላችሁ፣ ልባችሁንም ደግፉ፣ ልባችሁንም ደግፉ። ከዚያ በኋላ ትሄዳላችሁ። ከዛ በኋላ ምን ትላላችሁ? ምንድን ነው ያለው? ቁራሽ እንጀራ። በጣም ለብዙ ሰው መትረፍ ትፈልጋለህ? በጣም ለብዙዎች እንዲያትርፈረፈች ትፈልጊያለሽ? ጠብቀው፣ ጌታ መጥቷል። ያ የተናገረሽ ጌታ ድንገት ይመጣል። ያ ተስፋ የሰጠ እግዚአብሔር ድንገት ይመጣል። ያ አብርሃምን የጎበኘው ጉብኝት ወደ አንተ ይመጣል። ሃሌሉያ። እሺ ስለዚህ ወደ ባሪያችሁ መጣችኋልና፣ ስለዚህ ወደ ባሪያዎቹ መጣት። ዛሬ ወደዚህ መጣን። እሱ ባይፈልገኝ መች ትፈልገኝ ነበር? እያወጭኩብህ ነው። ወደዚህ መጣን። ስትመለስ ግን የቆየ ጉዳይ ይነካ። ስትመለሺ ተከድኖ አይሆንም ብሎ ተደፍኖ የተቀመጠ በረከት መውረስ ይሁንልሽ። አዎ መውረስ ይሁንልሽ። እሺ እነርሱም እንዳልክ አድርግ አሉት። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና፣ ጉዳዩ እዚህ ጋር አብርሃምም ፈጥኖ ወዴት? ወደ ድንኳኑ ወደ ሳራ ፈጥኖ ገባና ሶስት መስፈሪያ የተሰለቀ ዱቄት። እዚህ ውስጥ እንደውም ባለትዳሮች ባሌ ዋስ የሆነ ሚስት ሚስት የዋስ ስትሆን ባልየው ወመትል አይደለም። ስጥና ተባረክ። አብላና ይባርክ። ያ ስለ እኔ አንተ ቤት ነይ ብትለኝም አልመጣም፣ አንቺ ቤት ነይ ብትይኝም አልመጣም። ምክንያቱም የሚያኖረኝ ስላለ። ግን መንገደኛ አገልጋይ ደክሞኛል ካለ ትንቢት አይተንብየም። ትንቢት ግዴታ አይደለም። ገና ሲገባ ከእግሩ ጋር የሆነ ክብር አለ። ያ ማለት መንገደኛውን ዝም ብለህ ሰብስበህ አይደለም፣ ጸልይ። በአሁን በእነ አብርሃም ዘመን እኮ የተባረከ ነው፣ ወንጌል የተከበረ ጊዜ ነው። አሁን ግን አጭበርባሪም የበዛበት ጊዜ ነው። አጭበርባሪውን አምጣ እያልኩህ አይደለም። አሽትት አይንህን ይግለጠው። አሽትቺ አይንሽን ይግለጠው። በኢየሱስም አይንህ በእጥፍ ይገለጥ። አይንሽ በእጥፍ ይከፈት። እሺ ፈጥነሽ አዘጋጂ ለውሽውም። ፈጥነሽ ለማ ለሳራ ፈጥነሽ አዘጋጂ። ስንት ማስፈሪያ ነው? 3 ምን ዱቄት 3 ሰገል የተሰለቀ ዱቄት ምን አድርጊው? ፈጥነሽ አዘጋጂ ለውሽው። እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ። አቤት 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 አቤት! ኧረ እዛ በረከት ውስጥ እኔ ገብቻለሁ። እባክህ አንተ አልገባህም። በእናትህ እኔ ገባሁ። አባ አልተረዳኸኝም መሰለኝ። እዚህ ቃል ውስጥ አልፈህ ግባ እያልኩህ ነው። ወዴት ሄደ? ወደ ላሞቹም ሮጠ። እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው ያዘጋጀውም ዘንድ ምን አለ? ተቻኮለ። እርጎና ወተትም። ቆይ አንድ ነገር ልንገራቸው። አሁን እህቴ ስጦታ ሰሰት እዚህ ውስጥ በጣም ብዙ ስጦታ የሰጡኝ አሉ። እግዚአብሔር ይባርካቸው፣ ሰጪው ይስጣቸው። ገብቷት ነው ሳይገባት? ምን አልከኝ? ገብቷት ነው። ይሄ ቃል ወደ እሷ ቤት ይግባ። አየህ፣ ባደረከው ልክ እግዚአብሔር እንደዛው በሮችን ይከፍታል፣ እንደዛው ይባርካል። እሺ እርጎና ወተትም ያዘጋጀውንም ጥጃ መጣ። ይሄን ቃል ሳነባው ምን ትዝ ያለኝ መሰለህ? አክስታችን ክፍለ ሀገር አለች። እግዚአብሔር እኔ አክስቴ ናት አይደለም፣ ወላጅ እናቴ ናት ማለት እችላለሁ። የእውነት ነው። በጣም
ወላጅ እናታችን ነች ለኛ። አክስትሽ ሲሉኝ እንደውም የራቀች ነው የሚመስለው። እህቴ ተብለው ያው በጉራጌኛ አታውቁም እናንተ። ያው አንድ ቀን ሙሉውን ከአስተርጓሚው ጋር ደሞ ስብከት በጉራጌኛ ልጀምር ነው። በምንኛም አልጀምርም። ይኸው አማርኛ አስተረጉማለሁ። እዚህ ጋር ምናልባት የተፈወሱ ሰዎች ካሉ አስተረጉማለሁ። እና እቺ አክስቴ አገልጋዮች ገና ከገቡ ሮጣ እዚህ ጋር በቃ ገጠሩ ላይ ትዝ አለኝ። እዚህ እንኳን አገልጋይ ይሄ ችግረኛ አገልጋይ መጣ ብለሽ በርሽን ዝክት ነው የምታደርጊው። ደግሞ ዛሬም ይሄው ሊለምን ነው የመጣው ነው የምትለው። እንደዛ አይደለም። እና ልክ እንደገባ እግሩ ይታጠባል። አገልጋይ ነው እኮ። በጣም ልጅ እያለን እኔ ያው ለዛሬ ፈልጎኝ ዝም ብዬ እሻማለሁ። ትልልቆች እያጠቡ እኔም እዛ ውስጥ አንቦ ጫርቀዋለሁ። እየሰማኸኝ ነው? በህይወቴ ዘመን የደህንነት ትምህርት እያስተማረ የአገልጋዩ ልብስ ትልልቆች ሊያጥቡ ሲሄዱ እኔ ነኝ ማጥቦ ብዬ ነጭ ምን የመሰለ ሸሚዝ እንደዚሁ እንደ ደምስ አይነት ነጭ ሸሚዝ ወንዙ ይዞት ሄደ። ከዛ ቀን ሙሉ ቤት ልገባ ፈርቼ ተደበቅኩ። እየሰማህ ነው? ለካ ገብቶ ነው ይሄ ኢየሱስ የሚሉት ኃያል አምላክ። ከዛ ቢፈለግ የለም አገልጋይ በቀለ ሸሚዝ አክስቴ ቀስ ብዬ በጆሮው ዋው ወሰደው አልካት። ለካ ኢዮቤ ጋር መዚህ ያለ ለካ ዜና አንድ ጊዜ ቆይ የነብይትን ልብስ እኔ ነኝ የምተኩሰው አለና ለካዊ ያሰጣው። ያ አገልጋይ እንዲህ አለ፣ እቺ እኮ አደገኛ ነብይ ነች አለ። አይኑ ባይከፈት ወይ ክፈሉኝ ይላል ወይ በዛ ሰዓት ልጅ ስለነበርኩ ይመታኛል። እሱ ግን የሩቁን ስላየ እቺ አደገኛ ነብይ ነች። በኢየሱስ ስም ልክ አገልጋዮችን ስትቀበይ አይንሽን በኃይል ይክፈተው። አረ አይንህን በኃይል ይክፈተው። እና እኛ ጋር በቃ ከገባ ቶሎ የሚዘጋጅለት እርጎና ቆጮ ነው ለአገልጋይ። እንዴት ይበላል? ይበላል እንጂ ድብና ነው። አይ ኬክ እየበላው ነው ያደግኩት። በጣም አፌንም የፈታሁት በጉራጌኛ ነው። በልቼም ያደግኩት ኬክ አይደለም ቆጮ ነው። ከዚህ እስከዛ ይሰማል። ቆጮ ነው የበላሁት። እንዴ እስቲ አረጋና እንደተሆነ አፌን ስፈታ ገና እስቲ ኬክ ነው የበላሁት የሚል እጅ ከፍ ካፍንጫ በላይ አለ። እኔ ወተት ነው የምንጠጣው። እኔ ደግሞ የላም ወተት ነው የጠጣሁት። ልዩነት አለ። አሁን በስድስት ወራቸው መከራቸው ልጆቹ ኒዶ ወተት የጣሳው የተንከራቶ የመጣ የተመታ ይሁን ጡትሽን ስጫቸው አንቺ ቢ ከፈለግሽ እውነት ገና አንቺ ገና ከማጥባት ለመገላገል አንዱ ቄት አታጠጭ ወተት ስራ ከሄድኩስ እኔ የላም ወተት ነው የጠጣሁት ነው እያልኩ ያለሁት። ስለዚህ ያኔ አገልጋዮችን እንደዛ ስትቀበል ለካ ተላላፊ ነው። በእናንተ ይሄ በረከት ይተላለፍብህ ይተላለፍብሽ። እና አሁን እኔ የሆነ አገልጋይ ካየሁ ባይኖረኝ እንኳን ውስጤ ይነካል። በሰላም እየሄድክ ነው አባ እየሄድክ ነው በሰላም ሂድ። መንገዱን ክፈቱለት። ቶሎ ሂድ ቶሎ ሂድ። ወክ ነው አይ ከዚህ ከቃል ጋር አንተም ትሄዳለህ። ሂድ። ሌላም ይሄዳል። ሌላም ይቸኩል እና እሸኛቸዋለሁ። መሄድ የለም ቁጭ ብለህ ትንቢት የለም ዛሬ በትንቢት ልትገነባ ነው በቃል። ይሄ ቢገባህማ ትንቢታዊ አዋጅ ነው። ትንቢታዊ ቃል ነው። እየመሰከርኩልህ ነው መነሻው። አንዳንዱ ከዚህ ይወጣና እንዴ በቃ እንድትረጅኝ የሆነ ሀገር ልሄድ ነበር እንድትረጅኝ ይፈልጋለሁ ብሎ ይደውላሉ። የሚረዳው እግዚአብሔር የት ሄዶ ነው? እኔ የምረዳው ንፉጋቱን ያለ ተቋርሰ ብላ ነው እያልኩ ያለሁት። ያ ማለት እኔ ጋር ብር አለ ደውል ወጥተህ ከታፔላ ላይ ስልክ ወስደህ እያልኩ አይደለም። እንደዛ ተቸክር ያለው እኔ በጌታ በኢየሱስ ውሸት ነው እንዴ? ቦርሳ ተሸክመው ነብይት የት አለች ይላል። እኔን የቀባኝ አምላክ ከሱ ጋር አለ አይደል? ምሪት ይቀበል። ምሪት እኔ ጋር አይደለም የመራው
ሃሌሉያ አሜን። እሺ በፊታቸው አቀረበው። በፊታቸው ምን አለ? አቀረበ። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እርሱም ከዛፉ በታች በምናቸው? በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስት ሳራ ወዴት ናት አሉት። ጉዳዩ እዚህ ጋር ነው። በእናትህ ማንን እንደሚነካ እኔ አላቅም። ይሄ መልእክቱ የኔ ነው። ቀጣይ የማን እንደሆነ አላቅም። ኧረ ሃሌሉያ። አንተ በሉ ጠጡ። ከዛስ ሚስት ሳራ ወዴት ነች? እሺ እርሱም በድንኳኑ ውስጥ ናት አላቸው። እነርሱም የዛሬ ዓመት እንደ ዛሬው ጊዜ። ኧረ አንተ እዛ ጋር አትቀበለኝም። እህቴ እዚህ ጋር አሜን ብለሽ አትቀበይም። አሁን እንዲህ ብዬ ልባርካችሁ። አንዳንድ ሰዎች ሲገቡ በረከት ነው የሚገባው። አንዳንድ ሰዎች ሲገቡ ደግሞ መርገም። ያ መርገሙን ወደ ራሳቸው ገለበጥኩ። ረከበል ገለበጥኩ። ልክ አብርሃምና ሳራን ያገኘ በረከት ዛሬ በአንድ ሰው ህይወት ላይ አውጃለሁ። ባንቺ ህይወት ላይ አውጃለሁ። ባንተ ህይወት ላይ አውጃለሁ። በራሴ ህይወት ላይ አውጃለሁ። አየህ፣ ስለተገለጠለት የእግዚአብሔር ክብር ምን እንደሆነ ስላወቀ አይገቡም አላለም። አስገባቸው። ያለውን ጠየቀ። ለውሹ ጋግሪው አላት። እንቁቹ በልቶ ጠጥቶ ሲወጡ እየጠየቁት አንድ ጥያቄ ነው። ሚስት ሳራ ወዴት ነው ያለችው? ከድንኳኑ ስር ያሉት። ነገ እንመጣለን አይደል? አሁን በቃ ያላችሁን ሳታኛ በቃ እግዚአብሔር እንደ ፈቃዱ አላሉ። አንድ ነገር ነው ያሉት። የዛሬ ዓመት ሻማዲላ ቬላዳ ዊላ አይሊ ብራሃቴ። እኔ አሁን የዛሬ ዓመት ነው አይደል የሚለው። በዚህ ማለዳ፣ በዚህ ሰዓት፣ በዚህ ወር፣ በዚህ ሳምንታቶች፣ በእነዚህ ዓመታቶች እሺ ወደ አንተ በእውነት እመለሳለሁ። ወደ አንተ በእውነት ምን እላለሁ? እመለሳለሁ። ሚስት ሳራም ልጅን ታገኛለች አለ። ይኸውልህ ሲመለስ የዛሬ ዓመት ዱቄት አገኛለሁ አይደል? እንጎቻ ትጋግርልኛለች አይደለም? የዛሬ ዓመት እንደዚሁ እመለሳለሁ። ማል ይወለድ እባክህን መልስልኝ። ባረጀ ነገር ላይ አበቃ በተባለ ላይ በሞተ ማህፀን ላይ ተስፋ በቆረጡት ነገር ላይ አይቻልም በተባለ ነገር ላይ አለቀ የተባለ ጉዳይ ላይ ኧረ ሃሌሉያ! ኧረ ሃሌሉያ! ኧረ ሃሌሉያ! ዛሬ ተስፋ ቆርጠሽ በቃ የኔ ጉዳይ ባልሽው እህት ላይ ይሄን ቃል አውጃለሁ። የዛሬ ዓመት አይደለም ዛሬ ከዚህ ቃል የተነሳ በቤትሽ ላይ ታይቶ ተሰምቶ የማይታወቅ እንግዳ መንታ የሆነ በረከት ይወለድ። እንግዳ የሆነ መንታ በረከት፣ መንታ ልጆች ባንቺ ይወለድ። ኧረ ባንተ ቤት ይወለድ፣ ባንቺ ቤት ይወለድ። ያልተነካካ ጸጋ ካንተ ይወለድ። እሺ ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። ያዛርገውና እባክህ ህልም እየመሰለህ ሊፈጸም ነው በለው። አረባና ይሄ ቃል ስለሚፈጽመው ነው እየተናገርኩብህ ያለሁት። ጨበጥ አድርገውና በታመን እንኳን በለ ይሄ ቃል ዛሬ ይሰራል። አታ ሀቴሊፋ ወሃዳ ሀቴ ጂማሃታ ኤሊፋ ሀላቴ ወላ አይሊብረቴ ሊፋ። ዛሬ የአንዳንድ ሰዎች ያለማመናቸውን አልፎ አበቃ ባሉት ጉዳይ ላይ ተበላሽቷል ባሉት ጉዳይ ላይ አሁን ምዕራፉ ተዘግቷል ባሉት ጉዳይ ላይ በሰለቸሽ ጉዳይ ላይ እግዚአብሔር ዛሬ አዲስ ምዕራፍ የሚያስጀምረው ትውልድ አለ። እሺ
አብርሃምና ሳራም ቆይ ይስሐቅን ስትወልድ ስንት ዓመት ነው ይላል? ስንት ዓመቷ ነው ይላል? እዚህ ጋር አይደለም። በስንት ዓመቷ ነው ይስሐቅን የወለደች? ምን አልከኝ? በአሁን ሰዓት አንተ የ90 ዓመት አዛውንት ወይ አልሞተችም እንደሚሉ ምን አልከኝ? እቺ ኖራ ማጠቅመን ድሮም የሞተች ነው የምትለው። ኢየሱስ ጋር ግን እንደዛ አይደለም። አልገባህም አንተ? አልተቀበልሽኝም እህቴ። ኧረ ይሄን ቃል እኔ ተቀብዬዋለሁ። በ90 ዓመት እስቲ ይቻላል በለ። ከጌታ የተነሳ ይቻላል። ባለቀ ጉዳይ ላይ በሞተ ነገር ላይ እግዚአብሔር ከእንደገና ምዕራፉን ይጀምራል። ኧረ ሃሌሉያ! የ90 ዓመት ጎንበስ ብላ የምትሄድ አሁን እንደውም ጎንበስ ብላ የማትሄድ ወይ አልጋ ላይ ወይ አንድ ቦታ ተቀምጣ ስትል ውሸት ነው። እስቲ 90 ዓመት የሞላው እንደ ካሜራማኑ ወይ እጁን አነሳ። 90 ዓመት ነው። እስቲ የ90 ዓመት ሰው ካለ አለ? ምን አለ? በደጅ በኩል ነው አለ? አንተ ገና በ30 ቤት በ25 ቤት እኔ መቼ የኔ እሱ መፍዙዝ አናቱ ይመታ። አሜን። አየር ላይ መጥቼዋለሁ። አሜን። አንዳንድ ሰነፍ አማኝ እኮ ነው። እሰራለሁ ይሄው ይሄዳል። እኔ በቃ እንደዛ እንዳትይ። በቆየ ነገር ላይ በዘገየ ነገር ላይ አበቃ በተባለ ነገር ላይ በሞተ ነገር ላይ እግዚአብሔር እንደገና ሊሰራው ይመጣል። ያንቺን ጉዳይ እንደገና ሊሰራ ይመጣል። ያንተን ታሪክ እንደገና ሊሰራ ይመጣል። እስቲ ኢየሱስ መጣልኝ ባል። በ90 ዓመቷ ያ ሁሉ ምንድነው? አብርሃም እግዚአብሔርን በማመኑ ነው፣ በመታዘዙ ነው፣ እንግዶቹን በመቀበሉ ነው፣ የእግዚአብሔር አገልጋዮችን በመቀበሉ ነው፣ በማብላታቸው በመጠጣታቸው። እንዳሁኑ አገልጋይ ዛሬ ባርኮ በቃ ባርከኝ ብሎ ባርከው ነገ ወጥቶ አንድ ነገር ከጎደለብህ ረግሜ ያለው አትባረክ እንደሚለው አይደለም። እርግማኑን ለራሱ ገልብጨለታለሁ። አንተ አሜን መትጨለታለህ። አሜን በቃ ሲኖር ያደረገ እሱ መልካም ዘር ዘርቶ ነው መውጣት ያለበት። አሜን እግዚአብሔር በዚህ ቤት መልካም ነገር እንዲበቅል በቃ ጸልያለሁ ብሎ ነው መውጣት ያለበት። ሲኖር ብቻ የሚንከባከበው አገልጋይ ያኔ ነው መፍራት ያለብህ። እየሰማኸኝ ነው? እየሰማኸኝ ነው ወይ? እየተቀበልሽኝ ነው? ቢኖርህም ባይኖርህም ሕያው የሆነ ቃል፣ መልካም ዘር ባንቺ ቤት የሚዘሩ መልካም ሰዎች በኢየሱስ ስም ይፍጠኑ። ከአፋቸው ቃል ጋር እንደ ኤርሚያስ የአፋቸውን ቃል የሚያጸነው እንግዶች ይብዙልህ። በረከት ያዙ እንግዶች ይብዙልህ። ባርኮት ያዙ እንግዶች ይብዙልህ። ሃሌሉያ። እሺ አብርሃምና ሳራ በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ወግ ወይም ልማድ ከሳራ ተቋርጦ ነበር። ለካ በተቋረጠ ነገር ይመጣል፣ ባበቀ ነገር ላይ ይመጣል። አረጀ ተብሎ ደምድማ ባስቀመጡት ጉዳይ ላይ መጣ። እሺ ሳራም በልቧ እንዲህ ስትል ሳቀች። ካረጀው በኋላ በእውኑ ፍትወት ይሆንልኛልን? ካረጀው በኋላ በእውኑ ምን ይሆንልኛል? ፍትወት ወይም መፍትሄ ይሆንልኛልን? ጌታዬ ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በእውኑ ወልዳለሁን ስትል ሳራ ለምን ሳቀች? ካረጀው በኋላ አሁን ስለ ልጅ ብቻ አይደለም እየሰበኩ ያለሁት። ሞተ ያልከው ስራ ይቀጥላል። አበቃ ያልከው ጤንነት ቢሆን እንደገና ተፈውሶ ይቀጥላል። እሺ የዛሬ ዓመት እንደ ዛሬው ጊዜ ይሄን ቃል አሜን ብለህ ባትወስድ እኔ ሰብሰብ አድርጌ ወስዶ የዛሬ ዓመት
እንደ ዛሬው ጊዜ ወደ አንተ እመለሳለሁ ሳራም ልጅን ታገኛለች ወደ አንተ እመለሳለሁ ሳራም ልጅን ታገኛለች እሷ አሁን በ90 ዓመቷ ትወልጃለች ተባለ ለሷ ህልም ነው አይታሰብም በእግዚአብሔር እጅ ግን አረ እግዚአብሔር ሰርቶ የጨረሰው ነገር ወደ እጅህ ይግባ ሰርቶ ያዘጋጀው ነገር ወደ እጅሽ ይግባ እሺ ሳራም ስለፈራች አልሳኩም ስትል ካደች ሳራም ስለፈራች አልሳኩም ስትል ምን አለች ካደች እርሱም አይደለም ሳቅሽ እንጂ አላት ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ አብርሃምም ሊሸኛቸው አብሮ ሄደ እግዚአብሔርም አለ እኔ የማደርገውን ከአብርሃም እሰውራለሁን ዛሬ አሜን በኢየሱስም አንድም ነገር አይሰወርብህ አሜን በኢየሱስም አንድም ነገር አይሰወርብሽ በኢየሱስም አንድም ነገር አይሰወርብኝ እሺ ቁጥር 18 አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባረካሉና ጌታው ይሄን ቃል እኔን ነክቶኛል ይሄ ቃል የኔ መልእክት ነው ከዚህ ጉባኤ አልፎ አይዛቦች የኔን በረከት ያያሉ እረ ለብዙዎች አበላለሁ አጠጣለሁ ለብዙዎች አለብሳለሁ በኢየሱስም ታምር ይሆነልህ ከቤተሰቦች አልፎ ከጎረቤት አልፎ አይዛቦችን የሚያስገርም የእግዚአብሔር በረከት የእግዚአብሔር ጸጋ በኢየሱስም ባንተ ቤት ይወለድ እረ ባንቺ ቤት ይወለድ